ሲሻገር በቀደም ዳዊትን ስላላገስክ ተሰምቶ ነው ዛሬም ተጠራው። እሱ ላይ ተነጣው ተታታው የድሮ ሰው ነኝ። አጥፎሽ ዘው ጉዳዩ ልትጥላ ይሄን ገመድ በቃ ቆሴን ጥንቁሳሴን ነካ ገላለሁ ባቢ ሸረሪት ቤት መስሎ ነው። የሸረሪት ቤት አሪፍ ነው በጣም ዛሬ ለብቻም ታጸዳው። አረ መስታወቱን ምን እያደረክ ነው? ጆሮ ላይ ኤርፎን አድርጎ አይሰማኝም። ያው ግቢውን ከጓደኛው ጋር እያጸዳ ነው። ፋርጋውት ግቢውን ፋል ያደረጉልኝ ፓንዳ አረ ፓንዳ ተነሳ ለተው ጽዳት ላይ ነው። ይሄ በቀደም ዳዊትን ስላላገስክ ተሰምቶ ነው ዛሬም ተጸዳው። ጎበዝ ዋው ግቢው እንዴት እንደሚያምር አረ አምሮ አቤት ሙሳ ልብስ ምንድን ነው? ዘመናዊ ልብስ ማለት ሙሳ እንዴት ነህ? ሰላም ነው ወይ? እንዴት ነህ? ሰላም ናቸው? ምንድን ነው ይሄ? በግ ማለት ነው። የቱ ጋር ነው የምታድገው? በግ ማለት እና በግ ማርዳው ለፋሲካ የሆነ ቦታ ታረጋት ወይ? እዚህ አካባቢ እዚህ ጋር ትሆናለች። ፍሳሽ ወዴት ነው የሚሄደው? ፍሳሽ ወደ የሚሄድበት ወደዛ ነው የሚሄደው። ስለዚህ ቀረብ ማድረግ አለብን። ወደ ፍሳሻችሁ እንዳስቸግርሽ ነው ማለት እና ዋሰብና የነስከ ነገር የበግ ማረጃ ነው። ይሄ በግ መክፈት ነው። ይሄስ ምንድነው? ይሄ ልብስ ማስጫ ነው። ግድግዳ ላይ ታሳሪ። ኦኬ 5 ቦታ 5 ማስጫው ነው። በ8 ሜትር ማለት ነው። ያንቺው 8 ሜትር ስለሆነ በ8 ሜትር። ዛሬ እንግዲህ ሙሳ ልብስ ማን ነው ማስጫው ስለታል ዘመናዊ ልብስ ነው። በነገራችን ላይ ዘመናዊ ልብስ ማስጫዎች በጣም ብዙ ነገር ገና አይነት ገንዘቦችን ያስወግዳል። አሁን ይሄ ነው ኔትወርክ ተማረጋለ ሲሻገር ሰው ባለው ነው ትላለህ። ሰው ባለው ነውና ይወደቃይቷል። ባለፈው አይቼዋለሁ እያሰራሽ በቃ አረ ልብስ ያረለኝ ነጭ ልብስ መሬት ላይ ማስጫው እዛ ላይ ስለሆነ ነው። እዚህ ላይ ነው ማስጫ የታሰረውና ማስጫ ቆንጆ ማስጫ ያላችሁን ኮንታክት አድርጉንና እባካችሁ ማስጫችንን ቀይር። እሱ ላይ ተነጣው አዎ ልብስ ማስጫው ዘመናዊ ኮንታክት አድርጉን ብያቸው ደውለው መጥተዋል። እኔ እንግዲህ በሚችለው መንገድ እየተካገንኩ ነው የሄድኩት። ያው የድሮ ሰው ነኝ። አረ አለቀቀኝ ከሱንም ብሎ ወደ ተመሻገሩ አይደል? የድሮ እናቶችን ልጅ ምንም አይለቅምና ስለመጣችሁ አመሰግናለሁ። ቴንክ ዩ። እንቀጥል። ተታታው እየተነሳሽ ነው። ይታይረብሽኛ ፕሮግራም ሲኖርሽ ታስባለሽ አይደለ? በጣም ይረብሻል ይሄ። ያው ፕሮግራም ሲኖርሽ ይሄ አጥፈሽ እዛው ግድግዳው ልትጥፊ ነው። በጣም ቦታ ማይዝብህም ቦታ በቃ በጠባብ ቦታ ብዙ ልብስ ማስጣት ማለት ነው። ኦኬ ተሰንጥቋል። ግድግዳዋ ክራክ እያደረገ ያንቺው ኮለን ላይ ሞሉ ጥቁሙ ለዛ ነው። ይሄን ገመድ በቃ ቆሴን ጥንቁሳሴን ብላችሁ አልማስ ሰብስቢና በጣም ጥብቅ ነው መቼ። አረ አዎ ይሄ ደግሞ ካው ይባላል። ላስቲክ ለበስ ነው። ኤኒ ኬዝ እንኳን ዝገት ቢያመጣ አይወጣም ወደ ላስቲክ አለ። ስለዚህ እኮ ዝገት አይነካው ዝገት አይወጣም ወደ ላይ አይወጣም። ይሄው ቢቆሽሽ እንኳን ይሄ ነጭነቱ ነው ሊቆሽሽ ይችላል። ነው ነገር ነው። ይሄ ፀሐይ እንዲበራ ይችላል። ይሄ ግን ምንም ነው። በካው ይደረግ በካው እንደ ዴንጀር አጥራ አይቆረጥም አይደል? አይቆረጥም። በዚህ ነው የሚቆርጡት ነው። በመቆረጫ ነው። በከተበራ አይሆንም። በእጅ ነው የተሰራ። ይሄ ለመቋጠር ራሱ በዚህ ነው የምንጠቀመው። መቋጠር ያላት የራሷ መቋጠር አለ። ኦኬ ታገሽ እቺ ትፈቻታለሽ። እሺ ባላራት መፍቻ እሺ ከዛ ምን እናረጋታለን? አይ እውቀት የጠየቀው እዚህ ጋር ናይስ። ከዛ ዘጋ ማጠፍ ይችላል ማለት ነው። ያው ረጅም ልጅ ካለች ባቢ ያሻሱ ነው በቃ
ብትነካ እገልሃለሁ ባቢ። እግዚአብሔር በዚህ ነው ይኸው ጉድ ይፈላል። እግዚአብሔርን በጣም እኮ ነው የሚያስጠላኝ ነበር። እንደዚህ ነው ቁመቱ ያልቀጣጠሉት ገመድ አለ እንዴ? እግዚአብሔርን በጣም የባከነ ጊዜ ነበር። በጣም ነው የሚያምሩኝ። የሸረሪት ቤት መስሎ ነው። የሸረሪት ቤት የበግ ማረጃው እስኪ የበግ ማረጃው ሲሰጣበት ሞር አራት አምስት ላይ ነው ያለው። 1 2 3 አንድ ላይ ይቀራታል። እንግዲህ እንዳለ የቤቱ ልብስ ሁሉ ታጥቦ አለቀ። አይገርምም? ጦሴ ጊዜ እንደዚህ አድርጌ ጦሴ ይሄን እንደዚህ መቻዝ እንደዚህ ብያለሁ። እንደዚህ ትልቅ ነው እንዴ? ወደዚህ ልታዘንበው ነው እንዴ? አሪፍ ነው በጣም ያምራል። አዎ የትኛውን ጫማሽ ነው የምታሰጪው? ልሽ ፈልግ በዚህ ይሰቀላል። ሁለቱ አዎ ኦኬ። እንዳለ ጫማቸውን የቅዳሜና ጫማቸው ደረደራል። ስፖርት እንኳን በግድ ይችላል። ይሄ መኪና ማጠቢያ ነው እና ከቧንቧ ጋር ገጥም ብሎኝ በጣም ተቸግሬ ነበርና የቧንቧ ትሰራላችሁ ስላቸው እንዴ እሱን ሰርቪስ እንሰጣለን በደንብ አሉኝ። ልብስ ማስጫ ብቻ ነበር እኔ የማውቀው። ዝርጋታ አለ፣ ቧንቧ፣ ጃኩዚን፣ ስቲም ሁሉ አለ። ስቲም ዝርጋታ፣ ቧንቧ ዝርጋታ። ለቧንቧ ማለት ነው። ኦኬ ሙሉ ዝርጋታ ማለት። ኧረ ወንበር አምጪለት እንደው እንዴ ሀሳቡን ነው እንጂ ምን ይሰራል? ሳንዴ ዘመናዊ ልብስ ማስጫ የምንሰራው ስታንዳርድ 5 ሜትር ላይ ነው። ኦኬ ስታንዳርዳችን 5 ሜትር ነው እና ከዛ በኋላ ደግሞ እንደ ግድግዳ ስፋት ይመስላል። አሁን ያንቺ ግድግዳ ስፋት 8 ሜትር ላይ ስለሆነ በ8 ሜትር ሰርተናል። በ10 ሜትር መሰራት ይችላል። በፈለግነው መስራት እንችላለን። በ8 ሜትር ባለ 5 ማስጫ ማለት ነው። 5 ማስጫ እንደምታዩት ታያቸዋል። ባለ 5 እንደዚህ ያሳምረውታል። ተጨማሪ ቦታ አለኝ። ተጨማሪ ልብስም ማስጣት ፈልጋለሁ ብዙ ቤተሰብ ስላለ አልኩ። ማለት ቦታ ደግሞ እዚህ ጋር መስተራት ይችላል። እቺኛው ስታንዳርድ ወይም ደግሞ የኮንዶሚኒየም እና የአፓርታማ ስታንዳርድ ነው። በጣም ነው የማመሰግነው። እንግዲህ ያው በጣም ቆንጆ ሆኗል። ልብስሽን አሁን በአይነት አጥበሽ ልብስና ጫማ ማስጣት ነው። እሺ ቴንክ ዩ በጣም አመሰግናለሁ። ሰላም ሁኑልኝ። እሺ ቻው።